በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት ቅድመ ዓለም የነበረ ማእከለ ዓለም ያለ ዓለምን አሳልፎ የሚኖር የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ቸርነቱ ስሙ ለዘላለም የተመሰገነ ይሁን። እግዚአብሔርን የወለደችልን የመሰብሰባችን ምክንያት የድኅነታችን መሰረት እናታችን ቅድስት ድንግል ማርያም ወላዲተ አምላክ ለእርሷም ክብር ምስጋና ይግባት። አባቶቻችን ቅዱሳን ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት እነዚህ ሁሉ ቅዱሳን ለእነሱም እንደሚገባ ስማቸው የተመሰገነ ይሁንልን። ክቡር አባታችን መልአከ ገነት መኳንንት ሲሳይ የዚህ ታላቅ ደብር አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶች ካህናት፣ ወንድሞች ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን እግዚአብሔር ይችን ቀን ጨምሮ ስለሰጠን ስሙ የተመሰገነ ይሁንልን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሜን በሉ። ሁልጊዜ ስለዚህ ርዕሰ ጉዳይ ድግም እንግዲህ መነጋገር የለብንም። አሜን ሲባል አሜን። ለምን ቤተ ክርስቲያን ውስጥ የሚባል ነገር ጥቅም የሌለው ነገር የለም ተብለን ተነጋግረን አይደል? ቤተ ክርስቲያን የምትባል ነገር ለመንግስተ ሰማያት የማትሆን አንድም ነገር የለችም እና አሜን ማለት ዋጋ አላት። ዋጋ የሌለው ነገር ቤተ ክርስቲያን ውስጥ መናገር ኃጢአት ነው። ቤተ ክርስቲያን የሚነገር ነገር ሁሉ ደግሞ ዋጋ አለው። ዋጋ ያለውን ነገር መናቅ ደግሞ ዋጋ ያሳጣልና እስቲ አሜን በሉላችሁ። እንደሱ ነው። ስትነገሩ ብቻ አይደለም፣ ሁልጊዜ ነው። ሁልጊዜ አሜን ማለት ይጠበቅብናል። እንኳን አደረሳችሁ። ዛሬ የዓለም ትልቅ ቀናችን ነው። እናታችን ቅድስት ድንግል ማርያም ከእናት አባቷ ቤት ከ3 ዓመት በኋላ ወደ ቤተ መቅደስ የገባችበት ዕለት ነው። ሁላችሁ ታውቁታላችሁና ይሄ ወደ ቤተ መቅደስ የገባችበት ዕለት ለሰው ልጆች ዋና ብስራታቸው ነው። አንደኛ እኛ ወደ ሰማያዊት መቅደስ ወደ መንግስተ ሰማያት የምንገባበት ጊዜ መድረሱን ለማጠየቅ፣ ሁለተኛ የምናኔ አብነት ለመሆን፣ ካሳ መከፈሉን ለማጠየቅ ሕፃናት በሕፃንነቷ ጀምሮ ቤተ መቅደስ ገባች። ሁለተኛ ደግሞ ለዝግጅት ነው። እመቤታችን ቤተ መቅደስ የገባችው ለዝግጅት በትክክልም የአምላክ ማደሪያ እንድትሆን ዓይኖቿን፣ እጆቿን፣ እግሮቿን፣ መላ ሕዋሳቷን በፍጹም ድንግልና ተጠብቃ እንድትኖር በቤተ መቅደስ እንድትኖር አደረጋት። ሄዳም በቅድስተ ቅዱሳኑ ሊቀ ካህናቱ ብቻ በሚገባበት በቅድስተ ቅዱሳኑ እንድትቀመጥ ተደርጋለች። ይህ ለእሷ ብቻ የተደረገ ነው። ከእሷ በፊት ብዙ ደናግላን በመቅደሱ ዙሪያ ኢየሩሳሌም ይኖሩ ነበረ። ግን ከእናታችን ከቅድስት ድንግል ማርያም በቀር ከቅድስተ ቅዱሳኑ ገብቶ መኖር የቻለ ሌላ ሰው የለም። ሊቀ ካህናቱ ብቻ የሚገባበት ቦታ ነው። ያ ቦታ ከሕግ በላይ ሆና ገብታለች። ለምን? ሊቀ ካህናት ኢየሱስ ክርስቶስ የሚገባባት ብቸኛይቱ ደብተራ ፍጽምት እውነተኛይቱ ድንኳን እሷ ስለሆነች እሷ ብቻ በቅድስተ ቅዱሳኑ አድጋለች ማለት ነው። ሌላው ለምናኔ መሰረት ለመሆን ከሕፃንነቷ ጀምሮ እናት አባቷን ጥላ መቅደስ የገባችበት ምክንያት ከተጠመቅን በኋላ ወዲያው የመጀመሪያ ሕይወታችን ምርጫችን መሆን ያለበት ምናኔ መሆኑን ለማጠየቅና ብንመንን የምንጠቀምበት ዘመን እንደመጣ መላእክትን የምንመስልበት ዘመን እንደመጣ ለማጠየቅ ነው። ሄዳም የኖረችው እንደምታውቁት ከቅዱሳን መላእክት ጋር ነው።
ከቅዱሳን መላእክት ጋር የኖረችበት ምክንያት እኛም ከቅዱሳን መላእክት ጋር የምንዛመድበት ከአጋንንት ማህበር ወጥተን ማህበረ መላእክትን የምንጨመርበት እውነተኛው የሐዲስ ኪዳን ማህበር መመስረቱን ለማጠየቅ ነው። እንደምታውቁት እናታችን ቅድስት ድንግል ማርያም በቤተ መቅደስ ስትኖር መንገድ ላይ ስትሄድ ወደ ቤተ መቅደስ ስዕለቱን ለማስገባት ሲወስዷት ግማሹን መንገድ በእግሯ ሄዳለች፣ ግማሹን መንገድ እናት አባቷ ሽኮኮ ብለው ነው የወሰዷት። ይሄ ምሳሌ ያለው ሕፃን ናት፣ እስከሚደክማት ድረስ በእግሯ አግዛቸዋለች። የተረፈውን ደግሞ እናት አባቷ ተሸክመው ወስደዋል። ይህ ምን ማለት ነው? እያንዳንዳችን ወደ እግዚአብሔር በምናደርገው ጉዞ እኛም ድርሻለን፣ እግዚአብሔርም ድርሻለን። ሐናና ኢያቄም በቤተ ክርስቲያንና በእግዚአብሔር ሲመሰሉ እናታችን ቅድስት ድንግል ማርያም ደግሞ በእያንዳንዳችን የእግዚአብሔር ሕፃናት ሆነን ወደሱ በምንጓዝ ክርስቲያኖች እንመሰላለን። ሲደክማት ማገዙ እግዚአብሔር ምን ጊዜም ብርታት እንድንለምድ ድርሻችን እንድንወጣ ዝም ያለ ይመስለናል እንጂ ክንዱን ያጠፈበት ጊዜ እንደማይኖርና ያለሱ እርዳታና ጥበቃም ወደ ሕይወት መንገድ መድረስ እንደማይቻል ለማጠየቅ ይህንን አድርጋለች። ፍጹም የሚያስደንቃት ደግሞ ቤተ መቅደሱ ወደ 15 ያክል እርከኖች አሉት። 15ቱንም እርከኖች ከመጀመሪያው ላይ አስቀምጠዋት ዘወር ነው ያሉ። ወደ ውስጥ ግቢ ያላትም የለም፣ የመከራትም የለም። እዚያ ስንወስድሽ ወደ ውስጥ ግቢ ያለሽ ያላት የለም። ከመጀመሪያው እርከን ላይ አስቀምጠዋት ዘወር ሲሉ እናት አባቷን ዘወር ብላ እንኳን ሳታይ ቀጥታ 15ቱንም እርከኖች ወጥታ ወደ ቤተ መቅደስ ሰተት ብላ የገባችው ራሷ ናት። ይህ ደግሞ ምንድነው? ሁልጊዜ እግዚአብሔርና ልጆቹ መምህራን ንስሐ አባቶቻችን ቅዱሳት መጻሕፍት እርከኑን ያሳዩናል። ሁልጊዜ ግን ሸክም መሆን የለብንም። ራሳችን እርምጃውን መፈጸም ሩጫውን መጨረስ ይጠበቅብናል። ጀምሮ መጨረስ ጀማሪ ብቻ ከመጀመሪያው ብቻ እርከኑ ላይ ቁጭ አላለችም። ሌላውን ወስደው አመለከቷት። እዚያ ላይ ቁጭ ሲያደርጓት እናቷን አባቷን ዘወር ሳትል ከኔ ይልቅ አባቱን እናቱን እህቱን ወንድሙን የሚወድ የኔ ሊሆን አይችልም ብሎ ጌታ የተናገረውን ቃል መጀመሪያ ወንጌልን ጀምራ የሰጠችን ፈጻሚት ሕግ እመቤታችን ናት። ትመስሊ ፊደለ ወተወልዲ ወንጌለ ያላት ስለዚህ ነው። ፊደልን ትመስያለሽ ወንጌልን ትወልጃለሽ አላት። ወንጌልን ሰርታ የሰጠችን ፈጻሚት ሕግ ናት እና እመቤታችን ሕግን የምትጋርድ ብቻ ሳትሆን የሕግ ፊት አውራሪ፣ የሕግ መሪ፣ የሕግ አጋዥ ናት። ይህንን ለማጠየቅ ነው። በቤተ መቅደስ ስትኖር እንደምታውቁት ህብስት ሰማያዊ፣ ጽዋ ሰማያዊ ተመግባለች። ይህንን አባቶቻችን ሲተረጉሙት ኦ ድንግል አኮ ህብስተ ምድራዊ ዘተሴሰይኪ ሲል ተመልከቱ። ድንግል ሆይ ምድራዊ ህብስትን የበላሽ አይደለሽም። አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰለ ከሰማየ ሰማያት የበሰለ እውነተኛ መብልን የሰማይ ህብስትን ተመገብሽ እንጂ ይላል። ይህንን ሊቃውንት ሲተረጉሙት ይላል ምድራዊ እንጀራ አለመብላቷ አምላክን ስትወልድ የወንድ ዘር አለመቀበሏን ለማመልከት ነው። ከዚህ ንጹህ መሆኗን ነው። ከምድራዊ እንጀራ ንጹህ መሆኗ ከዚህ መጠበቋ ከምድራዊ ዘራ ወራዙት መጠበቋን ለማጠየቅ ነው። ስለዚህ የወለድሽው የበላሽው እንጀራ ምድራዊ ህብስት አይደለም ማለት የወለድሽው ክርስቶስ ፍጡር አይደለም ማለት ነው። አኮ ምድራዊ ዘሰተይኪ ምድራዊ መጠጥን የጠጣሽ አይደለሽም። አንድ ወገን የሚተረጎሙ አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀድሃ ከሰማየ ሰማያት የተቀዳ ሰማያዊ መጠጥን ጠጣሽ እንጂ አሁንም የወለድሽው ኢየሱስ ክርስቶስ ፍጡር አይደለም፣ እውነተኛ የሕይወት ውሃ ስቴ መድኃኒት ጽዋ ሕይወት የሆነ የሕይወት መጠጥ ነው እንጂ ብሎ ለመናገር ነው። አያችሁ አሁን የበላሽው የጠጣሽው የሚለው ምን ተብሎ ተተረጎመ? መጻሕፍት የወለድሽው ተብሎ ይተረጎማል። ታርጋናችሁ ሰው ሲመጣ ልባችሁን መበተን አይጠበቅባችሁም አይደለም። ሰው ሲመጣ በቃ እዚህ ይመጣል፣ ይሳለማል፣ ቀጥሎ ይቀመጣል የሚል ነገር ጨርሱ። በቃ ቀድማችሁ አይደለም። እዚህ ሰው ይመጣል፣ ይሳለማል። በአንድ ጊዜ ሰው ይመጣል፣ ይሳለማል። ከዚያስ በቃ ታውቁትም ይሄን ታውቃላችሁ።
ስለዚህ ይህን ስለምታውቁት ሌላ አዲስ ነገር የሚያደርግ ሰው ስለማይመጣ ከመጣም እግዚአብሔር ስለሚያውቅ እናንተ ወዲያ ወዲህ ልቡናችሁ መባከን የለበትምና ምክንያቱም አይናችሁንም እያየሁት ስለሆነ ማለት ነው። ከቃሉ ጋር ናቸው አይደለም? እግዚአብሔር ከሁላችን ጋር ይሁን። ይህንን ለማመልከት እመቤታችን በዚህ በቤተ መቅደስ ስትኖር የሚያስደንቅ ነው። በዓትን ስለማጽናት ለመነኮሳት ምስክር ናት። በዓትን ስለማጽናት ከቤተ መቅደስ 12 ዓመት ሙሉ ወጥታ አታውቅም። ይሄ መነኮሳት በዓት አጽንተው መኖር እንዲገባቸው ለማጠየቅ ነው። ስትቀመጥ እንኳን 12 ዓመት በቤተ መቅደስ እያመሰገነች ስትቀመጥ ፊቷን ወደ ምዕራብ ዙራ አታውቅም። ሁልጊዜ ወደ ምስራቅ ዙራ ተመልከቱ። አራይራይ ክኒ እህቴ መራት በአዲ ንብረተ ክሳድኪ የሚለውን በትክክል የፈጸመችው እመቤታችን ብቻ ናት። እህቴ ሙሽራዬ ሆይ በአንገትሽ አቀማመጥ አሳዘንሽኝ ብሎ ይናገራል መኃልየ ዘሰሎሞን ምዕራፍ 4 ላይ። በአንገትሽ አሳዘንሽኝ ማለት አንገት የሃይማኖት ምሳሌ ነውና እስኪ አሁን ሁላችሁን አንገታችሁን ወደዚህ እንደዞራችሁ እንደው ዞር ሳትሉ ደሩ ምን ትሆናለች? ምን በጣም አስቸጋሪ ነው። እኔም ቢሆን አልችልም። ዙሮ የከናንተ ልጅነት አለ። ማንም ቢሆን በጣም ከባድ ነው። ግን በአንገትሽ አሳዘንሽ፣ ወደ አንድ ቦታ ዙረሽ በመቀመጥሽ በአንገትሽ አሳዘንሽኝ ይላል መጽሐፍ ቅዱስ ላይ። ይህንን ያላመነ ሰው ሊተረጉመው አይቻልም። መጽሐፍ ቅዱስ ስለ አንገት ማውራት ጉዳዩ ነው። በዚያውስ ላይ ደግሞ እግዚአብሔር አንገትን ዘወር አድርጎ ሲለምኑት ብቻ በአንገት ብቻ ነው የሚሰማው። በልብ ነው፣ በጸሎት ቢሆን በልብ ነው። ግን አንገት የተባለው ሃይማኖት ነው። በአዲ ንብረተ ክሳድኪ ማለት በኢታምልክ በአንዲት ሃይማኖት ጸንተሽ በመኖርሽ አንገትን ዘወር ማለት ምን ማለት ነው? እዚያም ወጥ መቅመስ ማለት ነው። ሃይማኖት መለዋወጥ። እንዲህ ያሉት ናቸው አንገታቸውን ዘወር የሚያደርጉ። እንዳታረጉ አሁን ትምህርት እስከሚያልቅ ድረስ አንገታችሁን ዘወር አውቄ ነው። እሺ እንዳትጨነቁ፣ በጣም ችግር ነው። ስለዚህ አንገትን ወደ አንድ ቦታ ማስቀመጥ በመጽሐፍ ቅዱስ ተረጎም በአንዲት ሃይማኖት ጸንቶ መኖር ማለት ነው። አንድ አንገት ነው ያለ፣ አንዲት ሃይማኖት ነው ያለች ማለት ነው። አንድ ራስ አለ፣ አንድ እግዚአብሔር፣ ሌላውን አካል አንነካውም። ይህንን ለማመልከት ስለዚህ እመቤታችን ለጽናት ለትዕግስት ለዚህ ሁሉ ምስክር ናት። ለጸናች ሃይማኖት ለዚህ ምስክር ናት። ፍጹም ሰራተኛ ነበረች። 12 ዓመት ቤተ መቅደስ ስትኖር እየፈተለች የምትኖር እመቤት ነኝ፣ መንፈሳዊ ቦታ ነው፣ ቤተ መቅደስ ነኝ ያለሁት ብላ ያልወዘነች ወርቅና ሐሩን እያስማማች የምትፈትል የቤተ መቅደስ ውስጥ ሰራተኛ ነበረች። ስለዚህ እመቤታችን ለምናኔ፣ ለጽናት፣ ለአርምሞ፣ ለትዕግስት 12 ዓመት ምንም ሳይናገሩ መኖር በጣም ከባድ ነው እና ለአርምሞ፣ ለትዕግስት፣ ለጽናት፣ ለምናኔ፣ ለአጽንዖ በዓት፣ ለአንብቦ መጻሕፍት እንደገና ለህብረተ መላእክትን ስለመዋሃድ ኃይሉ ከመላእክትን ያስተማረችን እሷ ናት። ለምሳሌ ምንኩስና የመላእክት ኑሮ ነው። ብሕትውና የመላእክት ኑሮ ነው። የመላእክት ኑሮ ማለት ዘረኝነትን አለመቁጠር፣ ሚካኤል ገብርኤል ዘር አይቆጥሩምና ማለት ነው። ጥሪት ቁሪት አለማበጀት፣ ከፍቶት ነፃ መሆን፣ ፍቶትን ፈጽሞ አሸንፎ በህሊና ሰማያዊ ጸንቶ መኖር። ለዚህ ሁሉ ምስክር ተሆነን ዘንድ ሰው አይደለው እንዴ የሰው ነገር እንዳንል፣ መቼም ሰው ደካማ ነው፣ ሰው መሆን ዕዳ ነው እንዳንል፣ ሰው ሆናማ ማርያምም ችላለች ብሎ ለማሳየት እንደሷ መሆን ትችላላችሁ ለማለት የጽድቅና የንጽህና የቅድስና ምስክር እንድትሆን አስቀድሞ መቅደሲቱን በመቅደስ አሳደጋት ማለት ነው። እሷ እውነተኛይቱ መቅደስ የማትፈርሰው መቅደስ በምትፈርስ መቅደስ አደገችና ሟች ሊቀ ካህናት በሚገባባት መቅደስ የሕያው ሊቀ ካህናት እናት እመበጊት ነባቢ እመበግ ነባቢ የነባቢ በግ የክርስቶስ እናት በዚያ አደገችና ለዓለም በግም ሊቀ ካህናትም የሚሆነውን መቅደስ አስገኘችለት። ሊቀ ካህናቱ ብቻ የገባባት ሌላ የማይገባባት እውነተኛይቱ መቅደስ እናታችን ድንግል ማርያም ናት። ሁላችንም ወደ መቅደስ እንድንገባ የእግዚአብሔር ቸርነት የሷ አማላጅነት ይጠብቀን። ክርስትና የመቅደስ አገልግሎት ነው። በመቅደስ ተጀምሮ በመቅደስ ተፈጽሞ በመቅደስ የሚደመደም ነው። ከመቅደስ የወጣ ሰው መዳኛ የለውም። ለምሳሌ ጌታ ከመምጣቱ በፊት እናቱን በመቅደስ አሳደገ።
ከዛ በኋላ 12 ዓመት ከሞላት በኋላ 15 ዓመት ሲሞላ ምን አደረገ? ኤልሳቤጥን ከመቅደስ ምን አደረገ? ከመቅደስ አበሰረ። ተመልከቱ፣ ከመቅደስ አበሰረ። እንዲያውም አባቶቻችን ሲናገሩ ሉቃስ በመቅደስ ጀምሮ በመቅደስ የሚፈጽም ወንጌላዊ ነው ብሎ ይናገራል። መጨረሻ ላይ የሉቃስ ወንጌል ምዕራፍ 24 የመጨረሻው ቁጥር እያመሰገኑ በመቅደስ ኖሩ ብሎ ነው የሚፈጽመው። በመቅደስ ዘካርያስ የሚባል የሚያጥን ሰው ነበር ብሎ ጀምሮ ሐዋርያትም እያመሰገኑ በመቅደስ ኖሩ ብሎ ይፈጽማል። ስለዚህ በመቅደስ ተጀምሮ በመቅደስ ተኑሮ ለሰማያዊ መቅደስ የሚገባበት መቅደሳዊ ሃይማኖት ነው ክርስትና። ከመቅደስ ውጪ ድነት የለምና ማለት ነው። ከመቅደሱ ያወጣን እግዚአብሔር። እንኳን አደረሳችሁ። ይህንን ካልን ትምህርታችን ካቆምንበት እንቀጥላለን። እመቤታችን በረከቷ ረድኤቷ ይደርብ። እመቤታችን ብታዩት ደስ ይላችኋል አይላችሁም? እስቲ ቢያያት ደስ የሚለው እመቤታችን ቢያያት ደስ የሚለው ቢያያት። አይታችኋት አታውቁም እንዴ? አይታችኋት አታውቁም? እስቲ አይቷት የሚያውቅ የበቃ ሰው አለ ማለት ነው እዚህ ውስጥ የበቃ ሰው። እኔም አይቻት አውቃለሁ። በቅቻ አላልኩም። እኔ አላልኩም። የእናንተን አላውቅም። በቅታችሁ ነው ይችላል። አይታችኋት አታውቁም? አይታችኋት አታውቁም ነው። መጀመሪያ በምኗ ሄደች ያልኳችሁ ቅድም? አቤት በእግሯ ኋላሳ አባቷ ደግሞ ሽኮኮ አለ። ታዲያ በእግሯ ስትል የ3 ዓመት ልጅ ድንኩል ስትል አትታያችሁም? አሁን እንደዚያ ማየት ማለት እኮ እሱ ነው ማለት ነው። የ3 ዓመት ልጅ እንደሚራመድ የአምላክ እናት በሜዳው ድንኩል ስትል በጣም ነው የምትታየው እንጂ ከርከኑ ላይ አስቀምጠዋት ወደ ላይ እርመድ ስትል በእጇ ተመልከቱ። እጇ በጣም አጭር ሆና አካላቷ ገና ትንንሾች ናቸው። በዚያ ባልበሰለ አካል ያንን ትልልቅ እርከን ተሻግራ ስትሄድ ብቸኝነቱን ስታስቡት እናት አባት ሳይኖር ዘመድ ሳይኖር አሁን እኮ እንደው ድንገት ቄሴ እኮ ኪዳን ሲያደርሱ ቆይተው ከቤተ ክርስቲያን ዘግተውባችሁ ቢወጡ እንደው እሪ ሀገር ያላችሁ እውነት የለም። ጭንቅ ነው። ቤተ ክርስቲያን ከሰው ጋር ሲሆኑ ነው እንጂ ብቻን ግርማ መለኮቱም ስላለባት በጣም ነው የምታስደነግጠው። እንደው 2 ሰዓት እንኳን ብቻውን ውስጥ መቆየት የሚችል የለም። እና ጽናቷ የ3 ዓመት ልጅ ሂዳ በቃ ከሐመረ ተመልከቱ፣ ከታች ከከርሰ ሐመር ቁጭ ብላ ወደ ምስራቅ ዙራ ቁልጭ እያለች ስትቀመጥ እኔ ድንቅ ይላሉ። በእውነት ማለት ነው ድንቅ ይላሉ። እና እመቤታችን ወደ ግብፅም ስትሰደድ ቅዱስ ገብርኤል ሲያበስራት ጠጅም ስትለምን ውሃውን ጠጅ አድርግ ስትል ይሄን ሁሉ በህሊና ማሰብ እሷን ማየት ነው ማለት ነው። አምላክን ስትወልድ በቤተልሔም ቅጠል ቆርጣ ልጇን ስታለብሰው ስትታቀፈው ቤተሰባ ሰገል ማማሃ ሲያመጡለት አመንገድ ደግሞ ስትሄድ አዝላው ሲደክማት በጉያዋ ስትይዘው እንደገና ደግሞ ሲያለቅስባት ውሃ እንኳን መስጠት ባትችል እቅፍ አድርጋ በከንፈሮቿ ስትስመው ይህን ሁሉ ማሰብ ማየት ነው እሷን ማለት ነው ማየት ነው። ከዚያ በላይ የምናያት እንግዲህ ምንድን ነው? ዲያቆኑ በመሶበ ወርቅ ወደ መቅደስ ሲመጣ መሶበ ወርቅ እመቤታችን ህብስቱ ክርስቶስ ነው። አታዩትም እንዴ? እያየን እኮ ነው። በየቀኑ ስታስቀድሱ እመቤታችንና ክርስቶስን ታያላችሁ። የሚያስቀድሰው በየቀኑ እመቤታችንን ማየት ይችላል። በሉ አንድ ጊዜ ሁላችሁ የሚያስቀድሰው በሉ በየቀኑ ማንን ያያል? አቤት እመቤታችንን ያያል። ስለዚህ ማየት ከፈልጋችሁ ሁልጊዜ ቅዳሴ ባለበት አስቀድሱ፣ አስቧት። ንጽህናዋ ሲነሳ ንጽህናዋን ማሰብ፣ ቸርነት ሲባል ቸርነቷን ማሰብ፣ ለውሻ የምታዝን እንኳን መሆኗን ማሰብ፣ ይህንን ሁሉ የከፈለችውን ዋጋ 12 ዓመት በብቸኝነት ኑራ ለዓለም ድነት የከፈለችውን ዋጋ ማሰብ እሷን ለማየት ያበቃል። አንድ መነኩሴ እናትክን ካላሳየኝ አልቀመጥም ብሎ 7 ዓመት በአንድ እግሩ ቆሞ ነበር። እንደው ማየት ፈልጋለሁ ብሎ ማለት ነው። እና ሁልጊዜ ቢያንስ ተለማመዱ። እውነቴን ነው። ቢያንስ በእመቤታችን በ33ቱ በዓላት አሁን ዛሬ ታኅሳስ 3 ቀን ከ33ቱ በዓላት አንዱ ነው። ዛሬ የእመቤታችን ሁለንተናዋን ለ20 ወይም ለ30 ደቂቃ እንኳን ብታስቡ አያችኋት ይባላል። ሁለንተናዋን ማሰብ እንዴት አድርጋ ቻለችው? አሁን ትንሽ እሳት እንደወሰዳችሁ አስቡና ቁጭ ብላችሁ ትንሽ እሳት ከምድጃ ጭራችሁ በእጃችሁ እንደያዛችሁ አስቡትና
ባፋችሁ እንዳስገባችሁ ታስቡና ለስንት ደቂቃ እንደምታቆዩትና ምን እንደሚያደርጋችሁ አስቡ። ምን ያደርጋል? ያበስላል? ይጠብሳል እንጂ ሰውን ማለት ነው የሚያበስል ይጠብሳል። ግን የሚጠፋ እሳት ነው። እሳተ መለኮትን ታቅፋ ያለ መለወጧ ነገር ድንቅ የምትሆን እሷን ማሰብ ከህሊና ሁሉ በላይ ነው። ከህሊና ሁሉ ህሊና አስቦ በእውነቱ አስቦ ተናግሮ አይደለም አስቦ እንኳን መዝለቅ የሚቻለው ስለ ድንግል ማርያም አስቦ መዝለቅ የሚቻለው የለም። መላእክት እንኳን እንስብ ቢሉ አይቻላቸውም። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሆናል እና ማሰብ ተዘክሮ በጣም በጎ ሀብት ነው። እግዚአብሔርንም እመቤታችንንም በየጊዜው ማሰብ ቢያንስ እንደው የማርያም እንኳን በአንድ እንዲሁ ያን ጽዱን ውበቷን መላእክትን ያሳሳውን ውበቷን ስማፍቀረ ንጉሥ ስነኪ የተባለውን እግዚአብሔርን ከሰማይ ያወረደ ውበቷን መላእክት እንደ ጽጌረዳ የቀሰሙትን ውበቷን ሐዘን የሚያስረሳውን ጽድልት ብሪት የሆነ ፊቷን መከራን የሚያረሰርስ የሚያስረሳ ናዛዚት ማሐዘንነቷን የምታረጋጋነቷን ባለጸጋነቷን ምስራቅነቷን መሶበ ወርቅነቷን ሙዳየ ፈውስነቷን ነቃ ፈልፈለ ማየትነቷን ይህ ሁሉ በትረ ሃይማኖትነቷን ሁሉ ያላት ሁሉ የሚቻላት ማለት አምላክን ከቻለች ሌላ የማይቻል ምን አለ? ሌላው ሁሉ ከፈጣሪ በታች ስለሆነ ፈጣሪን ከቻለች ከፈጣሪ በታች የሆነውን መቻል ለድንግል ማርያም ምንም አይደለም። በረከቷ ረድኤቷ ጸጋዋ በልቡናችን በስቶ ይፍሰስልን። ትምህርቱ የተማርነው ሳምንት ስለምንድን ነበር? አቤት ስለ ንስሐ ነው አይደለም? በአጭር ቃል ንስሐ ምንድን ነው ብለን ነበር ያቆምነው። ንስሐ ምንድን ነው? ተመስገን አይደለም? አለመጥፋታችሁ ራሱ ተመስገን እኮ ነው። ትምህርቱ ይጠፋል ብቻ እናንተ አትጥፉ፣ ችግር የለም። አንድ ቀን ብላችሁ ትይዙታላችሁ። ለምን አልይዝም ብላችሁም ደግሞ አትቅሩ አይደለም? አባቶቻችን ጠብታ ውሃን በሁለት መንገድ ይመስሉታል። ጠብታ ውሃን አንዲት ጠብታ ውሃን አንደኛ በቃለ እግዚአብሔር፣ ሁለተኛ በሆነ ነገር ይመስሉታል። እና አንዲት ጠብታ ውሃ ከአለት ላይ ያለማቋረጥ ብዙ ዓመት ከፈሰሰች አለቱን ማጎድጎዷ አይቀርም። አንተ ምን ልብ የደነደነ ብትሆን ቃለ እግዚአብሔር ሳታቋርጥ ከሰማ አንድ ቀን ልብ መሰበሩ አይቀርም። ስለዚህ ዝም ብለህ ሁልጊዜ ስማ፣ ትፍሰስ። ደካማይቱ ውሃ እንኳን ከሰበረችው ኃያሉ ቃለ እግዚአብሔር ያለቀልቆ ለገዳም የሚባለው በረሃውን የሚያናውፀው እግዚአብሔር ቃልማ እንደምን አድርጎ ተመልከቱ። ከቃል ጋር ናችሁ። እንደምንድን ነው ቃል እግዚአብሔር ይመትር ነደ እሳት እነ ሰናክሬምን ቆራርጦ የሚጥል ነው የተባለ ኃይለ ቃል ያንተን ልብ አይሰብረውም አይባልም። ሁለተኛውን ጠብታ ይልህ ስራ ሰጥቻቸዋል። ምንም አንድ ጠብታ ውሃ ብትሆን አለቱን የመስበር ጉልበት አላት ማለት ምን ማለት እንደሆነ ጠይቃችሁ ኑ። ለሳምንት ሁላችሁ አንዲት ጠብታ ውሃ አለትን ትሰብራለች ማለት ምን ማለት ነው? ሁላችሁም የቤት ስራ ሰርታችሁ እንድትመጡ እሺ ትላላችሁ። ተመስገን ነው። እና ወደ ንስሐ ስንመጣ ሳምንት ብለን ያቆምነው አንድ ሶስት ሰው እስኪ ንገሩ። ንስሐ ምንድን ነው? አቤት የእግዚአብሔር ቸርነት መግለጫ። ሌላስ? የእግዚአብሔር የቸርነት በር ነው ብለን ነው አይደል ያቆምነው? እግዚአብሔር የቸርነት በር ነው። ጥሩ መልሳችሁ ግን አስታውሱ፣ ጻፉ፣ ማስታወሻ ያዙ፣ ይዛችሁ ኑ። አዎ ምን ነገር አለበት። በቃ እኔም መነዝነዜን አልሰለቻችሁም። እሺ ለምን መሰላችሁ? እግዚአብሔር ያልሰለቻችሁን የሚጨነቀኝ እየሰለቻለሁ። ስለዚህ ደብተር ይዛችሁ እንድትመጡ እሺ። ሳምንትም ባታመጡ እምላችኋለሁ፣ ችግር የለም። እናንተም አታምጡ፣ እኔ እምላችኋለሁ። እኔ እንግዲህ ሌላ ታዲያ ምን ይባላል? አምጡ ስትባሉ እንዲህ ካላችሁ ሲመክሩት ያጠፋል ልጅ ሲታጠቡት ያድፋል እጅ ይባላል። እናንተ ባለጌ አይደላችሁ ማለት ቁንጫ የለቀለቁት ዕለት ባለጌ የመከሩት ዕለት ይብሰዋል ይባላል። እንግዲህ እናንተ ቁንጫ አይደላችሁ ማለት
አይደል ሰደበን በሉ ደግሞ እኛ እንዴት የጎንደር ሰው እንዲህ ይሰድበና በሉ ደግሞ እንኳን ድረስ ዋናው የጎንደር ሰው የጎጃም ሰው የገሌ ሰው መሆኑ አይደለም የመንግስት ሰው ያስመሆኑ ዋናው ቁም ነገር እሱ ነው። ስለዚህ እስቲ ቁንጫ አይደለንም በሉ ሁላችሁም ካላደላችሁ ደብተር ይዛችሁ ነው ቁንጫ የለቀልቁት ዕለት ምን ይለዋል ይብሳችኋል እንዴ ደብተር ይዛችሁ ነውና ጻፉ 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 ይብቃል። እሺ እግዚአብሔር ልቡና ይስጠን። ዛሬ ደግሞ ንስሐ ማለት ምን ማለት ነው? ክፍል 2 ማለት ሰው ንስሐ ሲገባ ይሄንን እያሰበ እንዲሄድ ማለት ነው። ንስሐ ማለት ሰማዕትነት ማለት ነው። ንስሐ ማለት ሰማዕትነት፣ ንስሐ መግባት ማለት ሰማዕትነት መቀበል ማለት ነው። ሰማዕትነትን ምን ማለት ነው? ለሳምንት ባይሆን ይችን እንዳትረሷት እንግዲህ ንስሐ ማለት ሰማዕትነት መቀበል ማለት ነው። ሰማዕትነት ማለት ተመልከቱ ምስክርነት ማለት ነው። ምስክርነት ነው ወይም በግፍን መቀበል ነው። ግፍን ያለ ኀፍረት መቀበል ማለት ነው። ያለ ኀፍረት መቀበል ሰማዕትነቱ በደንብ አስተውሉ። ንስሐ ለምን ሰማዕትነት ይሆናል ያላችሁኝ እንደሆነ ሰማዕትነት የሚጀመረው በቁርጥ ህሊና ነው። በቁርጥ ህሊና ሰማዕትነት ይጀመራል። በቁርጥ ህሊና ወይም በጥው ልቡና ወይም በጨካኝ አይምሮ ንስሐ የሚጀመረው በጥው ልቡና፣ በቁርጥ ህሊና፣ በጨካኝ አይምሮ ይጀመራል። በጨካኝ አይምሮ ይጀመራል። ሰማዕትነት እንደምታውቁት እግዚአብሔር ይሻለኛል ለመተነስተ ማይደርነ ዘበ ምድር ብለው የሚታየውን አካላችንን አፍርሱት እግዚአብሔር በማይታይ አካል አድሶ በትንሣኤ ዘጉባኤ ብርሃን የለበሰ አካልን ሰጥቶ ያስነሳናል እና ዓይኔንም አውጡት የብርሃን ዓይን ይሰጠኛል፣ እጄን እግሬን ቁረጡት እግረ ልቡናዬ ይረታልኛል ብሎ እጅን እግርን ስለ እግዚአብሔር ፍቅር ብሎ አሳልፎ መስጠት ነው። ሱዕ ርእሰከ ለዘሥዋ ርእሶ በእንቲአከ እንዳለ ሊቁ ላንተ ሲል ራሱን ስለሰዋ አምላክ ብለህ አንተም ራስህን ለሱ ሰዋ ይላል። ተመልከቱ፣ ይሄ የፍቅር ብድር ነው ማለት ነው። ንስሐ ማለት ሰማዕትነት ማለት ላንተ ሲል ራሱን ስለሰዋ አምላክ ብለህ አንተም ለሱ ራስህን ሰዋ ብሎ ይናገራል። እግዚአብሔር ለኛ መስዋዕት መሆኑን የምንገልጠው እኛ ስለሱ መስዋዕት በመሆን ነው ማለት ነው። በደንብ ስሙኝ። እግዚአብሔር ለኛ መስዋዕት መሆኑን የምንገልጠው እኛ ስለሱ መስዋዕት በመሆን ነው። እኛ ስለሱ መስዋዕት በመሆን የሚደረገው ሰማዕታት አካላቸውን በመሰዋት ለእግዚአብሔር ፍቅራቸውን ይገልጣሉ። ንስሐ የሚገባ ሰው ደግሞ ሰማዕትነቱ ምንድነው? ክብሩን በመሰዋት ሰማዕት ይሆናል። ክብሩን በመሰዋት ሁለተኛ ፍላጎቱን በመሰዋት በደንብ አስተውሉ። ክብርን በመሰዋት ማለት ምን ማለት ነው? ሰማዕታት አባቶቻችን እንደ ጉድፍ ከመዕዳው ከመኳሄላ እንደ ጥራጊ እየሆኑ ማለት ነው። እንደ ጥራጊት ከመኳሄላ ኮንክዎሙ ለአኀዊየ እንዳለ ቅዱስ ዳዊት ይህንን ቅዱስ ጳውሎስም እጅ አድርጎ ወስዶ ጠቅሶታል። እንደ ጥራጊ እንደ ጥፍር እድፍ ደጅ ላይ እንደወደቀ ግንድ እንደ ዓላማ እንደ ጊጤ ይላሉ አባቶቻችን። ምን ማለት መሰላችሁ? ጥራጊ ቦታ ሳይመረጥ ይጣላል። በከተማ ነው የሚጣል። በከተማ ግን አይጣልም። እንደዚህ በገጠሩ ዝም ብሎ ይደፋል። ያም ሆነ ግን ለጥራጊው ተጠንቅቀንለት አይደለም እኛን እንዳያጠፋን ብለን ነው እንጂ ዛሬ በዚህ ቦታ መርጠን ብንጥልም ማለት ነው። በእርግጥ እዚህም ቢሆን ቦታ አይመረጥም። ምን ይሆነት ነው እንኳን መጣረሱ ራሱ ማለት ነው። የሰማችሁ ነው። እኔ ስለ ጎንደር ንጽህና ማሰብ አለባችሁ። ማምላክ በየሜዳው ያልሆነ ነገር ሲጣል በጣም የሚያሳፍረው ክርስቲያንነት ራሱ አይደለም። ቆሻሻን በየሜዳው መጣል መዘጋጃ ልኮኝ እንዳይመስላችሁ። እመቤቴ የክርስትና ሕግ ነው። ሙሴን እግዚአብሔር ምን ብሎታል? እኔ አንተን ለመባረክ በተራራው አልፋለሁ። አንተን ለመባረክ በተራራው ሳልፍ ተራራው ንጹህ እንዲሆን በልተህ ካንተ የሚወጣውን ጉድጓድ ቆፍረህ ቅበረው ብሎ
ያ ሳይንስ ወስዶ ስም ቀይሮ ሽንት ቤት ብሎ አወጣለት ማለት ነው። ተራራው አንተን ለመባረክ ስመጣ ንጹህ እንዲሆን ተራራዎችን ንጹህ አድርጋቸው። ይህ ከተማ እንደምታውቁት ብዙ መስዋዕትነት የተከፈለበት ስውር ቤተ መቅደሶች ያሉበት የማናውቃቸው ስውር እያንዳንዳችሁ ማንሳት አለባችሁ። እሺ እና ቆሻሻ በየቦታው መጣል በእውነቱ የሃይማኖትን መጻረን ጭምር። እግዚአብሔር ንጹህ ነገር ይወዳል። ክርስቲያን ንጹህ ነው። ቤቱ ሁለንተናው ንጹህ መሆን አለበት። ቤታችን ውስጥ ራሱ መላእክት አብረውን ይውላችሁ መጽሐፍ ምን እንደሚል ብቻዬን ነኝ ብለህ ከቤትህ ውስጥ ስትተኛ ራቁትን ግልብጥ ብለህ አትተኛ፣ ሰው የለም ብለህ። ምክንያቱም ሰው ባያይ ጠባቂ መልአክህ እያየህ ነው። ቤት ውስጥ ስትገባ ሁሉ ለቤትህ እንዲያው አንድ ፈላስፋ እንኳን ቤትህ 7 ክንድ ርዝመት ቢኖረው እንኳን ራስን ዝቅ አድርገህ ግባበት ብሎ ይነገራል። እንዴ የቤት ደጁ 7 ክንድ ቢሆን እንኳን ራስን ዝቅ አድርገህ ግባበት ማለት ቤትህ ውስጥም በትህትና ኑር ነው። አረማመድ አገባውና ክርስቲያን አናኗሩ ዝርክርክ አይደለም፣ በንጽህና ተጠብቆ የሚኖር ነው እንጂ አንዳንድ ጊዜ አይ ዋናው የነፍስ ንጽህና ነው የሚባል ነገር የለም። እግዚአብሔር አስተውሉ በቃኝ እንድንል ነው እንጂ ዝርክርኮች እንድንኖር አላደረገንም። በቃኝ እንድንል ባለን ነገር ግን በንጽህና እንድንኖር እግዚአብሔር አዟል። ሰምታችኋል? እሺ እግዚአብሔር ሁላችንንም ይስማን። ስለዚህ ፍላጎትን በመሰዋትና ክብርን በመሰዋት የሰው ልጅ ሰማዕትነቱን ይገልጣል። ክብርን መሰዋት እንዴት ነው? ክብርን መሰዋት አስተውሉ። አንድ ሰው ንስሐ ሲገባ የመጀመሪያው የሚያቀርበው ክብሩ ምንድነው? የሚያቀርበው መስዋዕትና ምንድነው? ክብር። እስኪ አንድ ጊዜ ክብር እንበል። አቤት! ክብሩ ምን መሰላችሁ? እግዚአብሔር ለዓለም የሰጠው ዋናው ስጦታው ክብሩ ነው። ክብሩን እንደመቀማት አልቆጠረውም፣ እንደመዋረድ አልቆጠረውም። ምራቅ ሲተፋበት ሲዋረድ፣ ሲናቅ፣ ሲሰደብ፣ አዋቂ ሲሆን ተነበይ ለነ ሲባል እንዳላዋቂ ሲቆጠር ይህንን እንደመቀማት አልቆጠረውም። ስለዚህ እሱ ያልበደለው እንደ በደለኛ ሲቆጠር ክብርን እንደማጣት እንዳልቆጠረው እኛ ደግሞ እኛስ ተገብቶን ነው በድለን በደለኛነታችንን በካህኑ ፊት ስንናዘዝ ያን ጊዜ ተመልከቱ እንደ መዋረድ ሳንቆጥር በይገባኛል ስናቀርበው ክብራችንን እንሰዋን ማለት ነው። ኀፍረት ሁለት አይነት ኀፍረት ነው። እስኪ አንድ ጥያቄ ልጠይቃችሁ። ከነፍስና ከስጋ ሰው ኃጢአት የሚሰራ በምኑ ነው? አቤት ምን አላችሁ? እስኪ በስጋም ነው በነፍስም ነው በሁለቱም አይደለም የሚል በሁለቱም ነው የሚል። እሺ ሰው ኃጢአት የሚሰራ በምኑ ነው? ምን አላችሁ? በስጋው ነው አይደል? ነው በስጋውም በነፍሱ ነው የሚሰራው አይደለም እንዴ? በስጋው በነፍሱም ይሰራል። ይሄንን ከንስሐ ጋር እንዴት ሆኖ እንደሆነ ላገናኝነት። እስኪ አሁን አንድ ሰው ልብስ ለብሶ ሲሄድ ሰውነቱ ቢራቆት የሚያፍር ስጋው ነው ነፍሱ? አቤት ነፍሱ። ሁለቱም ናቸው። እርግጠኛ ናቸው? ስጋ ያፍራል? እስኪ እንግዲህ የሞተውን ሰውዬ አስከሬኑን ግለጡትና ያፍራል? ብትሰዱት ይቆጣል? ብትዘፍኑለት እስክስታ ይወርዳል? ሽቱ ብትረጩት ያሸታል? ጮማ ብትቆርጡለት ይበላል? ጠጅ ብትጨልጡለት ይጠጣል? አይጠጣም። ይሁን ታዲያ ኀፍረት የማን ነው? ኀፍረት የማን ሆነ? የነፍስ ናት ማለት ነው። ኀፍረት የነፍስ ናት። ለብሶ መታየትና መበረድ የማን ነው? የስጋ ነው። መበረድም ሲበረድ ስጋ ይጎዳል እንጂ የመበረዱን ስቃይ የምትወስደው ግን ነፍስ ናት። ይህንን ከምን ጋር እንደሚገናኝ ላሳያችሁ ነው። ከቃሉ ጋር ናችሁ። ሰው ሲበድልስ በምኑ ነው የሚበድለው? በስጋውና ነው በነፍሱ ነው። በስጋው በነፍሱ። ተደጋጋሚ ብዙ ቦታ ላይ የመሰልኩት አንድ ምሳሌ ልንገራችሁ። ሰውየው የአትክልት ቦታ አለ እና እሸቱን እንዳይበሉብኝ ብሎ 2 ሰዎችን ቀጠረ። አንዱ አይነ ስውር ነው፣ አንዱ ሽባ ነው። ስለዚህ ትርንጎ፣ ሎሚው፣ ማንጎ ሲደርስ የፈለጋችሁትን አትክልት ዘርዝሩ ሙሉበት እናንተ።
ያ ሲደርስ እንዳይበሉበት አይናማ ቢቀጥር ይበላዋል። ስለዚህ እሸቱን ይቆላበታል። እግር ያለው ቢቀጥር ምን ይሆናል? ይበላዋል ሄዶ። ስለዚህ እግር ያለው በደንብ አስተውሉ። እግር ያለው የማያይ ሽባ የሆነ አይን ያለው ቀጠረ። ሽባ ሆኖ አይን ያለው ምን ይለዋል መሰላችሁ? እዚህ ቦታ ላይ ምን መጥቷል ይለዋል? ወፍ መጥቷል ይለዋል። ከልክል ይለዋል። ከዛ ደግሞ እሱ እግር ስለሌለው መሄድ ስለማይችል ወደ ቀኝ ወደ ግራ እያለ ይልክና አውሬውን ያባሩታል ማለት። አይነ ስውሩ በእግሩ ይሄኛው ደግሞ በአይኑ ይጠብቃሉ። መብላት ግን አይችሉም። ኋላ እሸቱ ሲደርስ ምን ተባባለ መሰላችሁ? አይ አሬ እሸት እንደው አሰቃየኝ፣ እንዳው እየሸተተ የትርንጎ የሎሚ የብርቱካኑ ሽታ እኮ አሰቃየኝ አለ። አይነ ስውሩ ነው እንዲህ ያለ። አንተስ ባፍንጫ አረን እያየሁት የተሰቃየሁት ተባባሉ። ይህንን ከተባባሉ በኋላ ቅዱሳት መጻሕፍት ላይ ያለ ታሪክ ነው። ኋላ ምን አሉ መሰላችሁ? አይ መላ እንፍጠር ተባለ። ምንድነው መላው? እኔ አንተን ልሸከምህ፣ አንተ እኔን ከላይ ላይ ሆነ ምራኝ አለ። ማነው? አይነ ስውር። ከዚያ በኋላ ወደ ዛፉ አደርሳለሁ፣ አንተ ከኔ ላይ ሆነ ትቆርጣለህ፣ እያየ እሸቱን እንበላለን ተባባሉ። ኋላ አይነ ስውሩ ተሸከመ። ሽባው ከላይ ሆኖ ወደ ቀኝ ወደ ግራ እያለ እየመራ ዳደረሰ። ግጥም አድርገው ጨረሱት። እንዲያርጉ በየቀኑ እየተዛዘሩ ማለት ነው። በልተው ሲጨርሱ ሰውየው መጣ። በማን ይፈርዳል? አየት በማን ይፈርዳል? በሁለቱም። እነዚህ የተባሉ ማን ናቸው? ነፍስና ስጋ ናቸው። የአትክልት ባለቤት የተባለ እግዚአብሔር ነው። ስለዚህ ተመልከቱ፣ የሚቆርጠው ማን ነው? ያ ሽባው ማን ነው? ስጋ ነው። ተሸክሞ የሚሄደው ዕውሩ ማን ነው? ነፍስ ናት ማለት ነው። ዕውር የተባለችው የሕይወት ብርሃን የሌላት ዕውር ነፍስ ስጋዋን ተሸክማ ወደ ስካር፣ ስጋዋን ተሸክማ ወደ ዝሙት፣ ስጋዋን ተሸክማ ወደ ክፋት፣ ወደ ጥንቆላ እየመራች ትወስደዋለች። እሱ ደግሞ መሳሪያውንና እየቆረጠ እያጤሰ እያስጠነቆለ እየሰረቀ እየገደለ ነፍስን የኃጢአት ድግስ ይመግባታል። እግዚአብሔር በሁሉም ይፈርዳል፣ በነፍስም በስጋ ይፈርዳል። ስለዚህ ነፍስ አሁን ተመልከቱ። አሁንም ምሳሌው ልጨምርላችሁ። ሰው ጥሩ ወጥ ሰርቶ ቢበላ የሚጣፍጠው ለስጋ ነው ለነፍስ ነው? በርምራቱ እንግዲህ የሚጣፍጥ ለምሳሌ ለሁላችሁ ማር ብሰጣችሁ ለስጋ ይጣፍጣል? ለነፍስ? ለሁለቱም። ለስጋ እስኪ ለሞተ ሰው ማር አውርሱት፣ ይጣፍጠዋል? መጣፈጡን የሚወስደው ማን ነው? በማሩ አማካኝነት ጉልበቱን ስጋ ሊያገኝ ይችላል፣ ማሩን በልቶ ማለት ነው። ጣዕሙን ግን የምትወስደው ማን ናት? ነፍስ ናት። ይሄ ይጣፍጣል፣ ይሄ መራራ ነው፣ ይሄ ጥሩ ነው የምትል ነፍስ ናት ማለት ነው። ስለዚህ በኃጢአቱም ውስጥ ፈቲውን ነፍስ ተወስዳለች። መጎምጀቱን፣ የኃጢአቱን ጣዕም፣ ፈቲውን፣ ርካሽ ሐሳቡን ነፍስ ተወስድና ኃላፊነቱን ትጠየቅበታለች። መሳሪያነቱን ስጋ ይሰራል ማለት ነው። ስጋ ይሰራል። ስለዚህ አስተውሉ። ንስሐ ስንገባ ከስጋ ይጀምራል ከነፍስ? በደንብ አስተውሉት። ከምን ይጀምራል? በደንብ ይዟችሁ። ከምን ይጀምራል? ከነፍስ ይጀምራል። ከነፍስ ይጀምራል። የነፍስ ምንድነው? ሀፍረት። እስኪ ሀፍረት በሉ። ሀፍረት። አሁን አቶ ገሌ የገብረ መንፈስ ቅዱስ ቤተክርስቲያን ሲሰራ 50 ሺህ ብር የሰጡ፣ ሚካኤል ሲሰራ 100 ሺህ ብር የሰጡ፣ ጊዮርጊስ ሲሰራ 1 ሚሊዮን ብር የሰጡ፣ የብዙ ነገር ኮሚቴ የሆኑ ከሚስታቸው ጋር የሚቆርቡ እንደዚህ ያሉ፣ ነገር ግን ታቦት ሌባ ናቸው ማለት ሀፍረት ነው። ይሄ ነው። ይህንን መናገር ጭንቅ ነው። ሰውየው አቦ በሚባሉበት ለምሳሌ የራሴን ለምን አልወስድም? እያስተማርኳችሁ ነው። አባ ነኝ፣ ካህን ነኝ፣ መነኩሴ ነኝ፣ ሰባኪ ሆኜ እየሰበኩ ነው። ግን እኔ ሌባ ሆኜ ብገኝ ያን ሌብነት አውጥቶ መናገር በጣም ከባድ መስዋዕትነት ነው። ጻድቅ በሚባሉበት ሁኔታ ውስጥ ሆኖ ኃጢአተኛ ነኝ ማለት፣ ንጹህ ተብለን በምንቆጠርበት መሃል ላይ ርኩስ ነኝ፣ ዘማዊ ነኝ ብሎ መናገር በጣም ከባድ ነው። ያችን ነው እግዚአብሔር የሚፈልጋል። እግዚአብሔር እኮ የእኛን ነውር ለሰው እንድንናገር፣ ሰው እንዲረክስ ስለሚፈልግ፣ ሰው እንዲናቅ ስለሚፈልግ፣ ወይም እገሌ ሌባ ነው በመባሉ እግዚአብሔር ደስ ስለሚለው አይደለም።
የለም ከኔ ክብር የእግዚአብሔር ክብር ይበልጥብኛል ብለን ክብርን በመናቅ ስለምንከብር ነው። ዋናው ነገር እግዚአብሔር ስለኛ ፍቅር ራሱን ዝቅ ስላደረገ ንስሐ ማለት ራስን ስለ እግዚአብሔር ዝቅ አድርጎ መታየት ነው። ስለዚህ አንዳንድ ጊዜ በአካል ከመናዘዝና በስልክ ከመናዘዝ የቱ ይሻላል የሚል ጥያቄ ይጠየቃል ብዙ ጊዜ ማለት ነው። በስልክ ብንናዘዝስ ካህን ከሌለ ይቻላል፣ ሩቅ አገር ላሉት ይቻላል። ግን አንድ ነገር ልንገራችሁ፣ ምኗ ትቀራለች? ሀፍረቱ። እስቲ ሀፍረት በሉ። አዎ በካህኑ ፊት እንዲያው ጎንበስ ብሎ እንዲያው ሰርቄ ነበረ፣ እንዲያው ሌባ ነኝ፣ ይችንም ጨምሬያለሁ ማለት ይች በጣም ከባድ ሀፍረት ናት። ይችናል ንስሐ መስዋዕትነት ነው የሚባለው እሱ ነው። ክብርን መሰዋት፣ ራስን ማዋረድ፣ ቆርጦ መጣል፣ በክብር መጨከን እሱ ነው። ምክንያቱም ተመልከቱ ቦ ሀፍረት ዘይወስድ ሀበ ሀጉል ወቦ ሀፍረት ዘይወስድ ሀበ ሕይወት ዘለዓለም ብሎ ይናገራል አንስጣሴዎስ የሚባል ሊቅ። ወደ ሞት የሚወስድ ሀፍረት አለ፣ ወደ ሕይወት የሚወስድ ሀፍረት አለ። በሉ አንክ በሉ አይዟችሁ። ወደ ሞት የሚወስድ ምን አለ? ሀፍረት። ወደ ሕይወት የሚወስድ ሀፍረት አለ። ወደ ሞት የሚወስድ ሀፍረት ማለት ኃጢአትን አልናገርም ብሎ ማፈር። ለአንድ ቄስ፣ ለአንድ ካህን፣ ለአንድ መነኩሴ፣ ለአንድ አባት አልናገርም ብሎ ማፈር ኋላ በሁሉም ሰራዊት ፊት ለማፈር ያበቃል ማለት ነው። ወሆ ሀፍረት ዘይወስድ ሀበ ሕይወት ዘላለም። ግድ የለም ባፍር ጎስቋላ ነኝ በካህኑ ፊት ልፈር ብሎ በአንድ ቄስ ፊት ያፈረ ግን በሰራዊት ጌታ በእግዚአብሔር ፊት ከማፈር ይሰወራል፣ ይድናል ማለት ነው። ስለዚህ ያቺ ሀፍረቷ የነፍስ ቅጣቷ ናት እና ስታስታውልን ዋናው ቀኖና ስግደቱ 500 ጾም፣ 500 ስገድ፣ 200 ስገድ። እኔ አንድ አባቴ ነገሩኝ ልንገራቸው። እንደው አባቴ ዝሙት ሰርቻለሁ ይላቸዋል። ለእኔ አይደለም ያለኝ ለአንድ አባት ነው። እና ሲላቸው ነው ጠይቀው ነው እሳቸው ምን ያህል ጊዜ ወድቀሃል ሲሉት እንደው በከፍተኛው ይስጡ ዝም ብለው ለከፍተኛ በሚሰጠው ይስጡኝ እንደው አይደረስበት። ይሄ ትክክለኛ ንስሐ አይደለም፣ ትክክለኛ ንስሐ አይደለም። ምክንያቱም መዘርዘር አለባት። ሀፍረቷ መስዋዕትነት ስለሆነች ትፈልጋለች ማለት ነው። እንዲሁኝ ወድቄአለሁ ብሎ ውድቀቷ ተዘርዝራ መነገር አለባት። ያ ነው። ያ ያልሆነ እንደሆነ ግን ተመልከቱ፣ ኃጢአቱን ለማላማት ይመቸዋል። እንዴት አድርጎ ያላማዋል? ጥቂት እሳት ተዳፍና የተቀመጠች እሳት በምድጃው ውስጥ ካለች መልሶ ለማንደድ እንደሚመች ሁሉ በደንብ አስተውሉ። ተቀንሳ የቀረች ኃጢአት ካለች መልሶ ሰውየውን ኃጢአተኛ ለማድረግና ከልማዱ ኃጢአት እንዳይወጣ ለማድረግ ሰይጣን ይመቸዋል። ስለዚህ ንስሐ ማለት የልማድ ገመዳችን ሀፍረትን በሀፍረት ሰይፍ በኑዛዜ ሰይፍ ቆርጠን የምንጥልበት መንገድና መስዋዕትነት ነው ማለት ነው። ከቃሉ ጋር ናቸው እና እንዲህ ይላል ማልቀስ። የዚያን ጊዜ ማልቀስ እኔ አንደኛ የእግዚአብሔር ቸርነት ማስቡ ማልቀስ እስከ ዛሬ ድረስ መቀሰፍ ሲገባኝ፣ አሁን ግን ቀስተ ደመና በዚህ የማርያም መቀነት የምንለው አይታችሁ አታውቁም? አይቶ የሚያውቃለ? ለምንድን ነው ያ? በኖህ ዘመን የነበሩ ሰዎች ሲበድሉ የጥፋት ውሃው ከፈሰሰ በኋላ መልሼ ዓለምን በንፍር ውሃ እንዳላጠፋት ይቺ ቀስተ ደመና ምልክት ትሁን ብሎ እግዚአብሔር ስለ አሳይቶታል። አበው ግን ሲተረጉሙ ዛሬ ለምንድን ነው ታዲያ ቀስተ ደመናው የሚታየውና እንዳላጠፋችሁ ቃል ኪዳኔ ኑሮ ነው እንጂ በደላችሁስ ከነዚያ ዘመን ሰዎች በለጠ ለማለት ነው ይላል። ያልሰራ ነው የበደል አይነት እኮ የለም በእውነቱ ማለት በደልን ሁሉ ሰርተን ያልሰራ ነው ጽድቅ ነው እንጂ ኃጢአት አልቀረንም። ያችን መስዋዕትና ስላልቀሰፈን ቸርነቱ እድሜ ለንስሐ መቀጠሉ ያንን አስቦ እያለቀሱ ፍጹም አፍሮ መናዘዝ ከሰማዕታት ጋር ክብር ያሰጣል። አያችሁ ምን ያህል ክብር ከሰይፍ ጋር እንደሚወዳደር። ክብር ንስሐ አባት የማትይዙበት የማትናዘዙበት ምክንያት አንዱ ምንድነው? ክብራችሁን ወዳጅ ስለሆናችሁ ነው። እግዚአብሔርን የምትወዱት ከሆነ አዋርዱት፣ ትቢያ አመድ መሆናችሁን አስቡ። ለክብራችሁ ካልተጨነቃችሁ በመናዘዛችሁ ይገለጣል። እውነት ነው። መጻሕፍትም ክብር ከሰይፍ ጋር እንደሚነጻጸር ገልጸውልናል። ትሄይስ አቲ አንብ ዘበንስሐ ይላል። ተመልከቱ። እንግዙ
ተመልከቱ ክይወ ደም ዘአባግ ወአሊም ዘበመስዋዕት ብሎ ይናገራል። ብዙ በጎችን፣ ብዙ ፍየሎችን፣ ብዙ ኮርማዎችን፣ ብዙ ወይፈኖችን፣ ብዙ ርግቦችን አርዶ አወራርዶ ደም አፍሶ ለእግዚአብሔር ስለት ከማቅረብ መስዋዕት ከመሰዋት አንዲት ዘለላ እንባ በንስሐ ማልቀስ ትበልጣለች ብሎ ወግሪስ ይናገራል። ብዙ ወይፈን ከማረድ፣ ብዙ ሙክት ከማረድ፣ ብዙ በጎችን ከማቅረብ አንዲት እንባ በንስሐ ማልቀስ ከመስዋዕትነት ትበልጣለች። ሱ ተመልክ ይበል ስጋ ላይም ወይሰቲ ደመጠዲ እግዚአብሔር የፍየል ስጋ አይርበውም፣ የበግ ስጋ አይርበውም፣ ሻማ አይቸግረውም፣ ጧፍ አይቸግረውም። ንስሐ ሳይገቡ ቤተክርስቲያን አሰራለሁ እንትን እላለሁ የሚሉ ሰዎች ሁሉ ይህንን ማወቅ ይጠበቅባቸዋል። እግዚአብሔር ድንጋይ አይቸግረውም፣ እግዚአብሔር ሲሚንቶ አይቸግረውም፣ እግዚአብሔር ቆርቆሮ አይቸግረውም። ይህን ቤተክርስቲያን ስለሰራን ንስሐ ካልገባን የምንድን አይመስላችሁ። እውነቴን ነው የምነግራችሁ ማለት ነው። የሚቀድመው ራስን መስጠት ነው። እስኪ ራስን መስጠት በሉ። ራሱን የሰጠ ክርስቲያን በእውነት የሳንቲም ድቃቄ ሊለመን ይቻለዋል? አስራት በኩራት አውጡ፣ ቤተክርስቲያን ስሩ። እግዚአብሔር ደሙን ሰጥቶ እኛ ሳንቲም ልንለመን እንችል ነበረ? ስላልተረዳን ንስሐ ስላልገባን እና እግዚአብሔር የሚሸነገል አምላክ አይደለም፣ የሚጭበረበር አምላክ አይደለም። 50 ሺህ ብር ሰርቆ 10 ሺውን ለእግዚአብሔር ሰጥቶ 40ውን መብላት እያዋጡ እግዚአብሔርን የሌብነት ተካፋይ የምናደርግበት ህይወት አይደለም። ህይወት ማለት ራስን ሰውቶ በቃኝ ረክሻለሁ እንግዲህ ቀድሰኝ ብሎ ራስን መስጠት ነው። ያችናት መስዋዕትነት የተባለችው። ከቃሉ ጋር ናችሁ። ስለዚህ እግዚአብሔር የፍየል ስጋ ማልበላል የከብት ስጋ ማልበላል ማለት ተመልከቱ። ሁሉም ከብትና ንብረት የኔ ነው አለ። ለምን አለ? ሱ መስዋዕት ሊታው መስዋዕት ጽድቅ የጽድቅ መስዋዕትን ሰዋልኝ ወሀብ ወለልዑል ጸሎተከ በንባ በልቅሶ የሆነ መስዋዕትን አቅርብልኝ ብሎ ይናገራል እግዚአብሔር። ስለዚህ ንስሐ ሰማዕትነት መስዋዕትነት ነው። ከቃሉ ጋር ናቸው። እስመ አንብ ዘበንስሐ ተመልከቱ ወደ መሰማዕታት በእንተ ፍቅረ እግዚአብሔር አሃዱ እሙንቱ ወብዋሃን ወስሉጣን ለጸጋ እግዚአብሔር ይላል። አንብ ዘበንስሐ ተነሳይ ንስሐ የሚገባ ሰው የሚያለቅሰው እንባ ሰማዕታት ለእግዚአብሔር ፍቅር ብለው የሚያለቅሱት እንባ የሚያፈሱት ደማቸው እኩል ነው። ወስሉጣን ብዋሃን ወስሉጣን ለጸጋ እግዚአብሔር ሁለቱም ጸጋ እግዚአብሔርን ለማሰጠት የሰለጠኑ ናቸው። እስኪ በሉ ሁለቱም በሉ። ጸጋ እግዚአብሔርን ለማሰጠት ምን ያሉ ናቸው? የሰለጠኑ ናቸው። ስለዚህ መስዋዕትነት ሰማዕትነት ነው። ሰማዕትነት እንድንሆን እግዚአብሔር ይርዳን። ቸርነቱን አስቡት። እውነቴን ነው። እነ ቅዱስ ጊዮርጊስ በመንኮራኩር ተፈጭተው ሌሎቹም በብረት ምጣድ ተጠብሰው እንደ ፈረስ ተለጉመው ያን ሁሉ መከራ አይተው ከገደል ተወርውረው ከአንበሳ ጋር ታግለው ለተራቡ አንበሶች ተጥለው በእሳት ተጠብሰው በሰይፍ ተቀልተው ዓይናቸው በፍላት ወጥቶ እጅግራቸው በስለት ተቆርጦ የወረሷትን መንግሥተ ሰማያት ቢያንስ ኃጢአታችሁን ተናግራችሁ ግቡባት ቢለን ይሄንን እንዲህ ካልን ልናገኘው የምንችለው ቸርነት ምን ሊሆን ይችላል? እና ከሰማዕታት ጋር የደመረን እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ። ሶስተኛ ንስሐ አንደኛው መስዋዕትነት ሰማዕትነት ነው። ሁለተኛው መስዋዕትነት ነው። ሶስተኛው ከቃሉ ጋር ናቸው። ኀፍረትን ይቅርታ፣ እዚያው ውስጥ ኀፍረትን መስዋዕት አድርገን እናቀርባለን። ኀፍረትን ወይም ክብራችን። ሁለተኛ ፍላጎታችን እንሰዋለን። እስኪ ፍላጎታችን በሉ። ንስሐ መግባት ማለት በጣም ብዙ ሺህ ስግደት መስገድ ሳይሆን ኃጢአቱን መተው ነው። እስኪ ኃጢአቱን መተው በሉ። አዎ ሰማዕትነት በጣም ከባድ ነው። ለዚህ ነው ንስሐነት ሰማዕትነት የተባለችው። መፈጨት፣ መሰቃየት፣ መተርተር፣ በመጋዝ መሰንጠቅ፣ ከገደል መወርወር በጣም ከባድ ነው። የለመዱትን ኃጢአት መተውን በጣም ከባድ ነው። ግን ከባድ ቢሆንም ስለ እግዚአብሔር ፍቅር ቆርጠው ያደርጉታል። ቆርጠው ይሞታሉ፣ ቆርጠው ይጠበሳሉ፣ ቆርጠው በመጋዝ ይሰነጠቃሉ፣ ቆርጠው በድንጋይ ይወገራሉ። ኃጢአታችንም ካልቆረጥን መላቀቅ አንችልም። ከእግዚአብሔርና ከኃጢአት ምረጥ ነው ሕጉ ማለት ይሁን። ንስሐ ማለት ይሁላችሁ ከእግዚአብሔርና ከኃጢአት ምረጥ። አይ ኃጢአቴን መተው አቅቶኛል፣ ዝሙቱን ርኩሰቱን መተው አቅቶኛል፣ ሱሱን መተው አቅቶኛል፣ ከእግዚአብሔር ይልቅ በለጠብህን እሱን ነው። ምን ጊዜም ከለመድነው ኃጢአት መውጣት የምንችለው ፍቅረ እግዚአብሔርን በልቡናችን መሳል ስንጀምር ነው። ብርሃን በማብራት ጨለማን ማስወገድ
እንደሚቻል ሁሉ ፍቅረ እግዚአብሔርን በልቡና በማሳደር ኃጢአትን ማስወገድ ይቻላል። ኃጢአት ጨለማ ነው፣ የእግዚአብሔር ፍቅር ብርሃን ነው። በጎን ተመልከቱ። ስለ ኃጢአቱ መምሰልሰልና ማልቀስ ብቻን ቤት ዘግቶ መተከዝ ብቻውን ከኃጢአት አያወጣም። ከኃጢአት የሚያወጣው በጎ ነገርን በመሳል ነው። የበጎ ነገር ምልአት ክፉ ነገርን ነቅሎ ይጥላል። ነቅሎ የሚጥለው በጎ ነገር በእኛ ስር መስደድ ሲጀምር ነው። ብርሃን ባለበት ጨለማ ማደር ስለማይቻለው ማለት ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የምንሰዋው ፍላጎታችን የምንወደውን ኃጢአት ቆርጠን በመጣል ከእግዚአብሔር ይልቅ ኃጢአቴን አልወድም ብለን በመነሳት ከኃጢአት መላቀቅ እንችላለን። ከኃጢአት ባርነት እግዚአብሔር ያውጣን። ኃጢአት ባርነት ነው። አይሁድ እምከመ አግዓዘክሙ ወልድ ግዑዛን አንትሙ አላቸው። አይሁድን ወልድ ነፃ ካወጣችሁ ነፃ ናችሁ ቢላቸው ምን ይላሉ? አይ ነይነሳ የተቀነይነ ወይ ለምን እኛ ወንድሜ ለማንም ተገዝተን አናውቅም፣ አንተ ባሪያ ትለናለህ እንጂ አሉት አይሁድ። አማን አማን ብለክሙ ሁሉ ዘይገብር አለ ኃጢአት ገብራ ውእቱ ለኃጢአት፣ ኃጢአትን የሚያደርግ ሁሉ የኃጢአት ባሪያ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ሲናገር በእውነቱ ነፃ ሰው ማን ነው ይላል። ነፃ ሰው ማን ነው? እስኪ አንድ ጊዜ ሁላችሁ ነፃ ሰው ማን ነው በሉ። ጠይቁ። ሶስተኛ በሉ። ንጉሥ ነውን ይላል። አይደለም፣ ንጉሥማ የፍላጎቱ ባሪያ ነው ይላል። የምን ባሪያ ነው? እገሌ እንዲህ ስላደረገኝ እሰሩት፣ እገሌ እንዲህ ስላደረገኝ ግደሉት፣ እገሌ እንዲህ ስላደረገኝ አባሩት እያለ የፍላጎቱ ባሪያ ነው። ይህን ሰው ነው የፍላጎቱን ቀንበር ተሸክሞ በስጋው ቀና ብሎ በነፍሱ አጎብድዶ በስጋው ተሹሞ በነፍሱ ተሽሮ በስጋው አጊጦ በነፍሱ ፍጹም ጎስቁሎ ከቁራ ይልቅ 7 እጅ ጠቁር ያለውን የኃጢአት ቀንበርን ተሸክሞ ምድር ለምድር የሚርመሰመሰውን እባብ ይሄንን ነው ነፃ ሰው የምትሉት ብሎ ይናገራል። ነፃ ሰው ማለት ከኃጢአት ቀንበር ነፃ የወጣ ሰው ብቻ ነው። ከተሾመ ሰው ይበልጣል፣ ከንጉሥ ይበልጣል፣ ከትልቅ ባለስልጣን ሁሉ ከባለጸግነት ሁሉ በላይ ከኃጢአት ባርነት መውጣት ነው። መውጣት የሚቻለው ደግሞ በእግዚአብሔር ፍቅር በመጽናትና ራሱን በመለመን ነው። ሁላችንንም ነፃ ያወጣል። እሺ ሌላው ንስሐ ማለት እስኪ አንድ ጊዜ ንስሐ ማለት በሉ። ሌላው ሶስተኛው ንስሐ ማለት የተቀደሰች ማህፀን ማለት ነው። የተቀደሰች ማህፀን ንስሐሰ እመ ሕይወት ይእቲ። ተመልከቱ ብፁዓን እለ ይትወለዱ እምኔሃ እስመ ይመውቱ ለዓለም ይላል አረጋዊ መንፈሳዊ ድርሳን 29 ላይ ንስሐ የሕይወት እናት ናት። ተመልከቱ ወላዲት ይእቲ ዘይመክን ማህፀና ብሎ ይናገራል። ወላዲት ይእቲ ዘይመክን ማህፀና፣ ማህፀኗ የማይመክንባት የማይዘጋ መውለድ የማታቆም በዘመኗ ሁሉ የምትወልድ ቸር እናት ናት። ሁላችሁም ልጅ እንዴት እንደሚወለድ ታውቃላችሁ አይደለም? ከእናት ደም ይከፈላል። በሳይንሱ የራሳችሁ ስም አላችሁ። እኔ የቤተክርስቲያን ነው የምናገር። ከእናት ደም ከአባት ዘር ተከፍሎ እጅ እግር የሌለው አካል ተነስቶ በማህፀን ተዋህዶ ጭራ አክሎ በ40 ቀን ተስዕሎ ተመልክ ይፈጸምለታል። ማንኛውም ሰው ሙሉ ዛሬ የያዘውን አካል የሚያገኘው በ40 ቀኑ ነው። የወንድም ሆነ የሴት አካል ተስዕሎ የሚያልቀው በ40 ቀኑ ነው። በ40 ቀን ጭራ አክሎም ቢሆን ይሄ ጣታችንም አይናችን ሁለንተናው ተስዕሎ ያልቃል ማለት ነው። ለዚህ ነው የ40 ቀን እድል የምንለው። ለዚህ ነው የ40 ቀን እድል የምንለው። በ40 ቀን ሀብታሙን ሁነን ተሹመን እንዳይመስላችሁ። አንተ ሌባውን ተብሎ እግዚአብሔር ሌብነት አይሾምም። የ40 ቀን እድል ማለት ብትሰበሰብ የምትጸድቅበት፣ ብትሰርቅ የምትኮነንበት፣ ብትሰግድ የምትጸድቅበት፣ ብትዞር የምትኮነንበት፣ ብትነጻ የምትጸድቅበት፣ ብታመነዝር የምትኮነንበት፣ ሰው ብትጠብቅ የምትድንበት፣ ብትገድል የምትኮነንበት አካል ተሰርቶ ስለሚሰጥህ ያን ጊዜ በ40 ቀን ስለሚያልቅ የ40 ቀን እድል እንላለን። በደንብ አስታውሉ። ስለዚህ እጅ እግር የሌለው ከእናት ከአባት የተከፈለው ነገር በእናት ማህፀን ውስጥ እጅ እግር ይዞ እንደሚወጣ ሕያው አካል ሆኖ እንደሚወጣ ሕያው ያልነበረ ሕያው ነፍስ ያለችው አምሳለ እግዚአብሔር ሆኖ እንደሚወጣ ሁሉ ሰው ንስሐ ሲገባ ሕይወቱን አጥቶ ሙቶ ነው የሚገባው። ጠፍቶ ጎስቁሎ ረክሶ ነው የሚገባው። ሽባ ሆኖ ፈጽሞ ከሰውነት ተራ ወጥቶ ከመላእክት ማህበር ተለይቶ
ከእግዚአብሔር ልጅነት ተነጥሎ ከቤተ ክርስቲያን ኅብረት ወጥቶ ረሃብተኛ፣ ድሃ፣ ጎስቋላ፣ የተራቆተ ሆኖ ወደ ንስሐ ማኅፀን ይገባል። ከዚያ ከገባ በኋላ በዚያች በንስሐ ማኅፀን ሕያው መልኩን ይዞ ጉስቁልናው ለቆት ታጥቦ ነጽቶ የእግዚአብሔርን አራያና መልክ ይዞ እንደገና የሚወለድባት ማኅፀን ንስሐ ናት። የእናት ማኅፀን ጭንቅ ናት፣ ንስሐም አስጨናቂ ናት። ግን እንደገና እንወለዳለን። የሰው ልጅ ሁለት ጊዜ ያረጃል። አንደኛ በኃጢአት፣ ሁለተኛ በዕድሜ ካረጀ በኃጢአት ያረጀ ደካማ ነው። ስንጠመቅ አዲስ እንሆናለን፣ ኃጢአት ስንሰራ እናረጃለን ይላል ቅዱስ ዮሐንስ አፈወርቅ ተግሳጹ ላይ ሲናገር ስንጠመቅ አዲስ ነበር፣ አዲሱን ክርስቶስን ለብሰናልና ኃጢአት ስንሰራ አሮጌ እንሆናለን። እንደገና ንስሐ ስንገባ አዲስ ሰው ሆነን እንወለዳለን። ስለዚህ አዲስ ሰውነት ይዘን የምንወጣበት እንዳልበደል አንዳንድ ሰው እንደ 40 ቀን ሕፃን ይሆናል ማለት ምን ማለት ነው ይላል። እንደ 40 ቀን ሕፃን ማለት ተመልከቱ፣ መልሶ የ40 ቀን ሕፃን ድንግል እንደሆነ ድንግል ይሆናል ማለት ሳይሆን የ40 ቀን ሕፃን ከበደል ነፃ እንደሆነ ያም ደግሞ ከበደል ነፃ ሆኖ የ40 ቀን ሕፃን ማግኘት የሚችለውን የእግዚአብሔር ክብር ሁሉ ማግኘት የሚችለው በንስሐ ማኅፀን ነውና በዚያውም ላይ ንስሐ የማትመክን ማኅፀን ናት የተባለ ከጥንት ጀምሮ አዳምን ወልዳ ዳዊትን ወልዳ ሌሎችንም ወልዳ ዛሬም ትወልዳለች፣ ነገም ትወልዳለች። ሰፊ ማኅፀን ናትና ከሷም እንድንወለድ እግዚአብሔር ይርዳን። ስለዚህ እንደገና ለመወለድ ሕይወት እንዲኖረን ጻይጻ ጭንጋፍ ሆነን እንዳንቀር ሁላችንም ወደዚህ ማኅፀን ገብተን ሕይወት ነስተን መውጣት ይቻለናል ማለት ነው። ሕፃኑ ከማኅፀን ውጭ ከእናት ማኅፀን ውጭ ሕይወት ሊኖረው አይችልም። ከንስሐ ውጭ የሰው ልጅ ሕይወትን ሊያገኛት ማንም ቢሆን ማን አይቻለውም። ሕፃኑ የእናቱን መልክ የአባቱን መልክ ይዞ የሚወጣው ከእናቱ ማኅፀን ነው። እኛም የአባታችን የእግዚአብሔርን የቤተ ክርስቲያንን መልክ ይዘን መውጣት የምንችለው ወደ ንስሐ ማኅፀን ስንገባ ብቻ ነው። ከዚች ማኅፀን የገቡ ብቻ እግዚአብሔርን መስለው ይወጣሉ። ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። ሁለቱን እናገርና የዛሬውን ትምህርታችን ጠቅልላለን። ሁለተኛ አይደለም አራተኛ ነው። ንስሐ ማለት ተመልከቱ፣ ጠፍቶ መገኘት ነው። እስኪ ጠፍቶ መገኘት በሉ። ምን አላችሁኝ? ጠፍቶ መገኘት ነው። ሉቃስ ወንጌል ምዕራፍ 15 ላይ 3 የጠፉ ነገሮችን እናስታውሳለን። አልተርከውም፣ ዋና ሐሳቦችን ብቻ መነግራችሁ። ጌታችን 3 የጠፉ ነገሮችን ሉቃስ 15 ላይ አስተምሯል። ምን ናቸው? አታነቡም መጽሐፍ ቅዱስ? እሺ ምን ናቸው? ድርህም በሉ። እሺ በግ በሉ እንጂ ልጅ በሉ። 3 ነገሮች ጠፍተዋል። መንግስተ ሰማያትን በዚህ መስሏል ጌታ። አንደኛው ምንድነው? ድርህም ማለት በእኛ ሲተረጎም ጌጥ፣ የአንገት ማርዳ ማለት ነው። እናቶቻችን በገጠር ይለብሱታል። ግን ድርህም ማለት ሳንቲም ነው። ስለዚህ ያ ሳንቲም ከቤት ውስጥ ጠፍቶ ነበረ። ጠፍቶ ሴቲቱ ሻማ አብርታ ፈልጋ 10 ነበራት፣ አንዱ ነው የጠፋ። አንዱ ጠፋ። ፈልጋ አገኘችው። ያንን ሳንቲም ስታገኝ ከጎረቤቶቿ ጋር ደስ አላት ይላል። ሳንቲሙ የተገኘው ከቤት ውስጥ ነው። ከዚያ ደግሞ በጉ ደግሞ እየበላ ሜዳውን ስቶ በመጋጡ ምክንያት ሳር በመጋጡ በዚያው ጠፍቶ ቀረ። ትንሹ ልጅ ደግሞ ምን አለ መሰላችሁ? ሀብቱን ተካፍሎ በቃኝ ከአባቴ ጋር መኖር አይገባኝም ብሎ ሸሽቶ ኮብልሎ ሄደ። በዚያው ጠፍቶ ቀረ። እነዚህን ትርጉማቸውን ብቻ አይተን እንጨርሳለን። ሳንቲም የተባለ ምንድነው? በደንብ አስተውሉ። ሳንቲም የተባለ ይገርማል። መጀመሪያ በግ የተባለም ሰው ነው፣ ልጅ የተባለም ሰው ነው፣ ሳንቲም የተባለም ሰው ነው። በግም ሰው ነው፣ ልጅም ሰው ነው፣ ሳንቲም የተባለም ሰው ነው። ድርም ሳንቲም ነው። ይህንን አባቶቻችን ሲተረጉሙ በደንብ አስተውሉ። ሳንቲም የተባለችው ይላል ሳንቲም ዋጋ መክፈያ ነው። ስለዚህ ሳንቲም ጠፋ ማለት ተመልከቱ፣ ሳንቲም ጠፋ ማለት ሰው ዋጋ ቢስ ሆነ ማለት ነው። እስቲ ዋጋ ቢስ በሉ። ዋጋ ቢስ ሆነ ማለት ማለት ነው ለምንም የማይጠቅም ሆነ። ከቤት ውስጥ ከሴቲቱ ቤት ውስጥ ጠፋ ማለት ሴቲቱ ቅድስት ቤተክርስቲያን ናት። ከቤተክርስቲያን ለምንም አይጠቅም። ወይ ለመቀደስ አይሆን፣ ወይ ለማስተማር አይሆን፣ ወይ አስራት አያወጣ፣ ወይ በኩራት አያወጣ፣ ወይ አያስቀድስ፣ ወይ አይጸልይ፣ ወይ አይቆር፣
ወይ ንስሐ ይገባ ወይ አይሰግድ ምንም ጥቅም የማይሰጥ ብቻ መሆን ዋጋ ቢስነት ነው። ሳንቲሙ ጠፋ የተባለው በዋጋ ቢስነት የጠፉ። እስኪ በዋጋ ቢስነት የጠፉ በሉ። እስኪ አንድ ጥያቄ ልጠይቃችሁ። እኔ ለቤተ ክርስቲያን ምን እያደረኩ ነኝ? በሉ ሁላችሁ በሉ አይዟችሁ በሉ። ምን በስልጣኑ አይጠቅም ወይ በንግዱ አይጠቅም፣ በምንም ወይ በትዳሩ አይጠቅም። በምንኛውም መንገድ እግዚአብሔርን የማይጠቅም ሰው የጠፋ ድርም ተብሎ ይጠራል። ዘጠኙ የተባሉ ቅዱሳን መላእክት ናቸው። ዘጠኙ ነገደ መላእክት ናቸው። የጠፋው አንዱ ሰው ነው። ከቤት ውስጥ መጥፋቱ የተባለው ደግሞ ቤት ውስጥ በአገልግሎት እያለ የጠፋ ነው። ሳያውቀው ይቀድሳል፣ ያስቀድሳል፣ ይማራል፣ ይዘምራል፣ ይሰብካል። እንዲህ ያለው ግን ሆኖ ግን ከውስጥ ትቢያ ወርሶት የተገኘ እሱ ነው። ከቃሉ ጋር ናችሁ። ሳንቲም እሱ ነው። ሻማው ወይም ደግሞ መብራት የተባለው ካህኑ ነው። ዘይት የተባለችው ደግሞ ተመልከታችሁ፣ ዘይት የተባለችው በክህነት ያለችው ጸጋ ናት። ያችን የቤተ ክርስቲያን ውስጥ ያለችው ጸጋ ያቺ መብራቱን እያበራችሁ የምትፈልገው ሁል ጊዜ ልጆቼ የት ናቸው ብላ የምትፈልግ ቅድስት ቤተ ክርስቲያን ናት። ልጆቿን የምትፈልግ በክህነት መብራት የምትፈልግ የጠፉ ልጆቿን ትቢያ የወረሳቸውን ልጆቿን የምትፈልግ ቅድስት ቤተ ክርስቲያን በዚያች ሴት ይመሰላሉ። ሁላችንም ከጠፋንበት እንድንገኝ አምላከ ቅዱሳን ይርዳን። ሌላው ደግሞ ይገርማቸዋል። የጠፋው በግና ልጅ ማንኛውንም ክርስቲያን ሲወክሉ፣ ሳንቲሙ ግን ሃይማኖትን ይወክላል ይላል ቅዱስ ቄርሎስ። ምንን ይወክላል? ሃይማኖትን ይወክላል። ስለዚህ ሳንቲም ጠፍቷል ማለት ከሰው ልጆች ሃይማኖት ጠፍቷል ማለት ነው። እምነት በመጥፋቱ ነው ሰው ንስሐ የሚገባው። የንስሐ ዋናው መጀመሪያው ምንድነው? ሃይማኖት ነው። ለካህኑ ስናገር፣ ለቄሴ ስናገር፣ ለአባ ስናገር የምናገረው ክህነቱን ሰጥቶ በካህኑ አድሮ ስርየትን ለሚሰጠው ለሊቀ ካህናት ለኢየሱስ ክርስቶስ ነው ብሎ ያመነ ሰው ኃጢአቱን ለመናዘዝ ዳተኛ ሊሆን አይችልም። ስለዚህ ንስሐ የማይገባ ሰው ሃይማኖት የለውም። ለምን መሰላችሁ? ክርስቶስን ከማናገር ዳተኛ የሆነ ሰው ማንን ሊያናግር ፈጣን ሊሆን ይችላል? ንስሐ መግባት ማለት ኢየሱስ ክርስቶስን አናግሮ መምጣት ነው። ሃይማኖት እውነቴን ደግሜ እናገራለሁ፣ ንስሐ የማይገባ ሰው ሃይማኖት የለውም። ከቃሉ ጋር ናችሁ። ስለዚህ የጠፋው ሃይማኖት ነው። እንደምታዩት ጌታ ምን ብሏል? በመጨረሻው ሰዓት ጌታ በመጣ ጊዜ እምነት ይገኝ ይሆን ብሎ ተናግሯል። በመጣው ጊዜ የሰው ልጅ በመጣ ጊዜ እምነት ይገኝ ይሆን? ሳንቲሙ ሲገኝ ጎረቤት ሁሉ ደስ አላቸው። እምነት ሲኖረን ወደ ንስሐ መምጣት ይቻለናል። ሃይማኖት የሌለው ሰው ግን ንስሐም የለውም። ንስሐ ከሌለው ሃይማኖት የለው። ሃይማኖቱ በኃጢአቱ ሙቶ ትቢያ ለብሷልና ያቺ ሃይማኖት ዋጋ ልታሰጠው አይቻላትም። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። በግ ደግሞ ተመልከቱ። በግ ደግሞ የጠፋው በግ የተባለው የምንድን ነው? ከሜዳው የታጣ ነው። እንደምታውቁት በግ ሲጠበቅ ከጫካ ይወጣል፣ በመንገድ ይመሩታል፣ ከዚያ በኋላ በተራራ ያሰማሩታል፣ ከጠራ ውሃ ከለመለመ ሳር ያደርሱታል፣ ማታ በማጋ ያስመሹታል፣ እየቆጠሩ በጠባብ ደጃፍ አስገብተው ከቤት ያሳድሩታል። ከጫካ እንደመውጣት ሰው ከድንቁርና መውጣት አለበት። በመንገድ እንደመሄድ በቀናች ሃይማኖት መጓዝ አለበት። እረኞቹን እንደመከተል ንስሐ አባቶቹን መከተል አለበት። ከክርስቶስ እንዲያደርሱት ማለት ነው። ከጠራ ውሃ እንደመድረስ ምን ማለት ነው? የጠራ ውሃ ኢየሱስ ክርስቶስ ነው። ሜጣ ለነፍሴ ወመርሃኒ ፍኖተ ጽድቅ ያለ ማለት ነው። ውስተ ብሔር ሱርዬ ያድረኒ ውሃ በማይረፍ ታጸነኒ ብሎ የተናገረው በለመለመ መስክ ያሰማራኛል፣ በረፍት ውሃ ያሳድረኛል ያለው የለመለመ መስክ የተባለች ቤተክርስቲያን ናት። ጸጋን ሁሉ የተመላች ጸጋ ነቢያት፣ ጸጋ ሐዋርያት፣ ጸጋ ሰማዕታት፣ ደናግል መነኮሳትና ጸጋ መላእክት፣ ጸጋ እግዝእትነ ማርያም፣ በዚያም ላይ ጸጋ ዘአሕዛብ የሚባል ኢየሱስ ክርስቶስ የመላባት ምትባላለች ብሔር ስዑር የለመለመች ሀገር ጸጋ ሁሉ የሚገኝባት በረፍት ውሃ ሰደገኝ። የረፍት ውሃ ኢየሱስ ክርስቶስ ነው። ከጭንቀታችን፣ ከመባዘናችን፣ ካለማረጋጋታችን የሚያሳርፈን የሕይወት ውሃ መድኃኔዓለም ብቻ ነው። ወደዚያ የማይደርሱ የጠፉ በጎች ተብለው ይጠራሉ። በተራራ እንደመሰማራት አንቀጸ ብፁዓንን የሚሰሩ በአማጋ እንደማስማሸት በየጸጋቸው ቤተክርስቲያን ገብተው የሚያገለግሉ በጠባቡ በር ገብተው ከቤት እንደሚያድሩ ሁሉ
በጠባቡ በር ገብተው ተጋድሎን የሚለምዱ ቀኖናን የማይሰቀቁ በፍኖተ አበው የሚጓዙ በጎች ናቸው። ከዚያ ያፈገፈጉ ደግሞ የጠፉ በጎች ይባላሉ። ከበግነታችን እንድንመለስ እግዚአብሔር ይርዳን፣ ወደ ትክክለኛ በግነት ማለት ነው። መጨረሻ ላይ በመጨረሻው ዘመን የሚመጣው አንዱ ችግር ምንድነው? በግነቱን ማጣቱ ነው። እስኪ በሉ አንድ ጊዜ በግ ምንነቱን ያጣል? በግነቱን ያጣል። ዋባግኒ ታብሉ እምተበልኦ ብሎ ይናገራል። በጎችም አንበላም አሉ። እስኪ በሉ ምን አሉ? ተመልከቱ። ዋባግኒ ታብሉ እመብል ያለውን በጎችም ከመብል ጠፉ ያለውን ዕንባቆም አባቶቻችን ደግሞ እምተበልኦ ብለው ያቀኑታል። ምን ማለት? በሁለቱም ሲተረጉም በጎች አንበላም አንበላም አሉ። አንድ ጊዜ አንበላም ደግሞሳ አንበላም ለቤተ ክርስቲያን አገልግሎት አለመስጠት ነው። አንበላም ከቤተ ክርስቲያን ምግብና መራቅ ነው፣ አለመመገብ። ለአፍንጫውን ዕጣኑን፣ ጢሱን፣ ኪዳኑን፣ ቅዳሴውን አለመመገብ፣ ቅዱስ ቁርባኑን አለመሳተፍ፣ ገድላተ ቅዱሳንን አለማንበብ፣ በሱታፌ ክርስቲያን አለመገኘት፣ እንዲህ ያለው ሁሉ በሙሉ የጠፉ በጎች ያሰኛል ማለት ነው። እሺ የጠፋው ልጅ እስኪ የጠፋው ልጅ በሉ ምን አላችሁኝ? ይሄ ልጅም የተባለ ሰው ነው ራሱ። ደግሞ እንደ ቅዱስ ቄርሎስ ትርጓሜ በሁለት መልኩ ይተረጉመዋል። ትልቅ ልጅና ትንሽ ልጅ ያለው ሰው ነበረ። ትንሹ ልጅ ከአባቱ ጋር መኖር መሮኛልና ሩቅ አገር ልሄድ ነው አሰናብተኝ አለው ብሎ ይናገራል። ስለዚህ ትልቁ ልጅ ቅዱሳን መላእክት ናቸው ብሎ ይናገራል። ትንሹ ልጅ መላው የሰው ልጅና አዳም ናቸው ብሎ ይናገራል። ሀብት መካፈል ጸጋን ከእግዚአብሔር ተቀብሎ የጠፋ ነው ብሎ ይናገራል። በሌላ በኩል ደግሞ ትልቁ ልጅ ፈሪሳውያን አይሁድ ሲሆኑ ትንሹ ልጅ ግን እነማን ናቸው? በአሕዛብ ይመሰላሉ። በሌላ በኩል ደግሞ አስተውሉ። ትንሹ ልጅ የጠፋው ልጅ አንድ ነገር ታስተውላላችሁ። ይሄ ልጅ ከእናት ከአባቱ ሀብት ተካፍሎ ነው የጠፋው። ሀብት ተካፍሎ የጠፋ ሰው ማለት ተምሮ የበደለ ማለት ነው። እስኪ ተምሮ የበደለ በሉ። ተምሮ የበደለ ሰው ይሄ ምን ይባላል? የጠፋው ልጅ። ግን ሀብቱ ጠቅመዋለን፣ ተካፍሎ ጠፋ፣ ሩቅ ሀገር ሄደ፣ ሀብቱ አለቀበት። ምን ማለት ነው? ቀድሞ የእግዚአብሔር ሳለን የነበረን ሰላም አልቆ ብቻችን በመባዘን ብቻ መቅረታችን የሚያሳይ ነው። ተመልከቱ፣ ከእግዚአብሔር ስንኮበልን ሀብታችን ያልቃል፣ ሰላም ያልቃል፣ መረጋጋት አይኖረንም፣ ዕውቀት እንኳን አይኖረንም። ተነግሮ መስማት ያቅተናል፣ በልተን መጥገብ ያቅተናል፣ ማስታወስ ያቅተናል፣ አይምሯችን ዝንጉ ይሆናል። ያንን ሁሉ ሰውነታችን ራሱ እናጣዋለን። ገንዘብ ሳይሆን የምናጣው የሚገርማችሁ ኃጢአት የሚሰራ ሰው ገንዘብ ጭምር ድሃ ነው የሚሆነው። እሱ ግን አይደለም ዋናው፣ ራሳችን ጭምር እናጣለን። ከዚያ በኋላ ወፈቀደ ይሴሰይ ተመልከቱ፣ እምሆረ ጽራ ዘይሴሰይዎ አይርው ብሎ ይናገራል። ምን ማለት ነው? እሪያዎች ከሚመገቡት ከደፈጫው ሊመገብ ፈለገ ይላል። ይህ ማለት ማለት ነው በዓለም አሕዛብ ከሚደሰቱበት መንገድ ሰላምን መፈለግ ማለት ነው። ደስታን፣ ትክክለኛውን ደስታ ጥለነው ኮብልለናልና በሐዘን ስንዋጥ ደስታን እናገኝበታለን ባልነው ቦታ ሁሉ ስንቅበዘበዝ እንውላለን ማለት ነው። አንዳንዱ ደስታ ለማግኘት ይሰክራል፣ አንዳንዱ ደስታ ለማግኘት ሴት ይለዋውጣል፣ አንዳንዱ ወንድ ይለዋውጣል፣ አንዳንዱ ገንዘብ ያከማቻል፣ አንዳንዱን ይገላል። ደስታን አገኛለሁ ለማለት ሁልጊዜ የማይፈነቅለው ድንጋይ አይኖርም። ነገር ግን ደስታን አያገኛትም። ለምን? አባቱ ቤት ጥሏት ሄዷልና። ሲመለስ ግን አባቱ እንጀራ ጠግበው የሚያድሩ አባቴ ባሪያዎች ምን ያክል ናቸው ብሎ ቅዱሳንን አስታውሶ እንጀራ ጠግበው የሚያድሩት አባቶቻችን ቅዱሳን ናቸው። ከ8ኛው ማዕረግ በላይ ሲደርሱ ቅዱሳን ለራሳቸው ጸጋ ከመቀበል አልፈው ለሌላው ማደል ይጀምራሉና እነዚህ አማላጅ ቅዱሳን ባሉባት ቤተክርስቲያን ውስጥ በአባቴ ቤት ስንት ጸጋ ሞልቶ እዚህ ብቻ ይነሰቃያለሁ ብሎ አሰበ። የአባቱ ቤት ትዝ አለው የምትለውን በደንብ ያዙልኝ። የአባቱ ቤት ትዝ አለው፣ የአባቱ ሀብት ትዝ አለው ማለት የአባቱ ሀብት የተባለ የተማራችኋት ትምህርት ናት። ምንም ባትመለሱ አንድ ቀን የተማራችሁት ትምህርት በኃጢአት በጎሰቆላችሁ ቀን ለመመለስ ለማስታወስ ይሆናችኋል። ያ አንድ ቀን ትዝ ሲለን እንድንመለስ ተካፍሎ መጥፋትን ሳይካፈሉ ከመጥፋት ቢያንስ ይዞ መጥፋት ይሻላል። ተምረን ከጠፋን አንድ ቀን ትዝ ይለናል። የአባታችን የእግዚአብሔር ሀብት ትዝ ይለና ለመመለስ እድል እናገኛለን።
ፈጥኖ ወደ አባቱ ሄደ። አባቱም እንዲያውም ከቤት እስከሚመጣ ከርቀት አየለ። ገና የንስሐ ህሊናችን ሳይቀር እግዚአብሔር ይቀበላል። ገና የንስሐ ህሊናችን መዘጋጀታችን እንኳን ተናዘነው ስናስብ ጀምሮ እግዚአብሔር እንክብካቤውን ይጀምራል። ከርቀት ምሩጦ ተቀበለ ይላል። ንስሐውን እንቀበለው እንጂ ንስሐውን የሚያስፈጽመን ራሱ እግዚአብሔር ነው። በቤቱ ጠብቆ ራሱ ያስፈጽማል። እኛ አንድ እርምጃ ስንዛመድ እግዚአብሔር ከእናት በላይ ተራምዶ ለኛ ፈጥኖ ይደርሳል። እዚያ በኋላ የልጅ ጠፍቶ ነበር ተገኝቷል፣ ሙቶ ነበር ድሯል፣ ቀለበት አድርጉለት፣ ፍሪዳ አድርጉለት፣ ልብስ አልብሱት፣ ጫማ አድርጉለት አለ። ቀለበት ማለት ሃይማኖቱን ልጅነቱን መልሱለት፣ በኃጢአት የዛገውን ጫማ አድርጉለት፣ የወንጌልን ክብር ስጡት፣ ፍሪዳ አድርጉለት፣ ቅዱስ ሥጋውን ክቡር ደሙን አቀብሉት፣ በትር አስይዙት፣ በኃይለ መስቀል አስመርኩዛችሁ ከሁሉ የተሻለ ልብስ አልብሱት አለ ይላል። ከሁሉ የተሻለ ልብስ የተባለ ኢየሱስ ክርስቶስ ነው። ከሁሉ የተሻለ ልብስ አልብሱት ማለት ተገፎ የነበረውን የልጅነት ጸጋ አልብሱት። ከሳት ይገቡ እሳት የሚያጠፉበት፣ ከሾህ ቢወድቁ የማይሰበሩበት፣ በሰይፍ ተሰንጥቀው ደህና ሆነው የሚነሱበት፣ በሰይፍ ተቆርጠው ደህና የሚሆኑበት እውነተኛውን ጌራ መድኃኒት ኢየሱስ ክርስቶስን አልብሱት፣ ከክርስቶስ ልብስ አይራቆት ብሎ አባቱ ራራለት። እነዚያ ጎረቤቶቹ ደስ አላቸው። ቅዱሳን መላእክት በሚመለስ ሰው ደስ ይላቸዋል። ጠፍተን እንድንገኝ አምላከ ቅዱሳን ይርዳን። በሩን እንደምታውቁት ሳውቀው እየበላን የጠፋ ሳናውቀው ነገ እንመለሳለን። ተምሬ እመለሳለሁ፣ ይችን ንግድ አሳክቼ እመለሳለሁ፣ ይችን የአይትን ትምህርት ልመረቅና እመለሳለሁ እያልን ይችን ቤቴን ሰርቼ እመለሳለሁ እያልን ሳናስበው ጠፍተን የቀረን ብዙዎች ነንና ጠፍተን እንድንገኝ የቅዱሳን አምላክ ያው እግዚአብሔር ይርዳን። ሁላችንም ለመገኘት ያብቃን። ሰኞች ብቻ እንዳንሆን እግዚአብሔር ቸርነቱ ረድቶ ለንስሐ ያብቃን። ሁላችሁም ስለ ንስሐ ስትማሩ ንስሐ እየገባችሁ ስለ ጸሎት ስንጀምር ስለ ጸሎት እየጸለያችሁ ቢሆን እጅግ ድነትን የምታገኙበት መልካም ይሆናል። ስለዚህ እናንተም እንድታፈሩ እኔም ፍሬ አልባ እንዳልቀር ሁላችሁም ንስሐ እየገባን እንማር። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።